ዘጠኝ ናቸው ቀናቶቹ። አስርት የሚባሉት ከዒዱ ቀን ጭማሪ ነው። ከዘጠኙ ቀናቶች ማለት ነው የጠበቀው ልንጾምበት ጥብቅ የሆነው ሱና መቼ ነው? የውሙ ዓረፋ። የአንድ ቀን ጾም የአንድ ዓመትን ወንጀል ወደፊት፣ የአንድ ዓመትን ወንጀል ደግሞ ወደ ኋላ፣ የሁለት ዓመት ወንጀል በአንድ ቀን ጾም ማለት ነው። አያችሁ ከዚህ የበለጠ ትርፋማ ንግድ አለ? ያ ባጊየል ኸይሪ አቅቢል። በየዓመቱ የሚመጡ እድሎች አሉ። በየሳምንቱ የሚመጡ እድሎች አሉ። በእድሜያችን ደግሞ አንድ ጊዜ የሚመጣ እድል ወይም ግዴታ የተደረገብን ነገር አለ። በየቀኑ የሚመጡ እንደውም በቀን 5 ጊዜ የሚመጡ ወንጀላችንን ማሳበሻ እድሎች አሉ ማለት ነው። እነዚህን ሁሉ እድሎች አላህ ያዘጋጀልን ለምንድን ነው? በስራችን ሰበብ ረህመቱን ጨምሮ ምህረቱን ለግሶን ጀነትን ሊያጎናጽፈን ስለሚፈልግ ነው ማለት ነው። እና አላህ ተባረከ ወተዓላ ካዘጋጃቸው እድሎች ውስጥ አንዱ ምንድን ነው? ፊት ለፊታችን ወይም ከዚህ ሳምንት በኋላ የሚመጡት የሚገቡት እኛ ላይ የሚሰፍሩት የሆኑት የዙልሂጃ 10 ውድ ቀናቶች በመባል ይታወቃሉ ማለት ነው። አላህ ተባረከ ወተዓላ ደረጃዎችን ከፍ የሚያደርግበት ቀናት ናቸው ማለት ነው። ከቁርአንና ከሐዲስ የዙልሂጃ 10 ቀናቶች በላጭነታቸውን ኢንሻአላህ እናያለን ማለት ነው። በመጀመሪያ አላህ የማለባቸው ናቸው። ወልፈጅሪ ወለያሊን 10 በፈጅር እምላለሁኝ ብሎ ተናገረ። ወለያሊን 10 እናም በ10 ሌሊቶች ብሎ አላህ ተባረከ ወተዓላ ወይም በ10 ቀናቶች ማለ ማለት ነው። አላህ ተባረከ ወተዓላ ደግሞ በሆነ ነገር መማሉ ያ ነገር በጣም ታላቅና ቦታ የሚሰጠው ትልቅ ደረጃ ያለው መሆኑን የሚያመላክት ነው ይላሉ ማለት ነው ሙፈሲሮች። ወልፈጅር ወለያሊን 10 ሲል ያለው በ10 ሌሊቶች ብሎ ያለው አላህ ተባረከ ወተዓላ 10 ቀናቶች የዙልሂጃ 10 የመጀመሪያ ቀናቶች ናቸው በማለት ተርጉመውታል ማለት ነው። ከኢብኑ አባስ ረዲየላሁ ዐንሁ ተይዞ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ በዙልሂጃ 10 ቀናቶች ውስጥ የሚሰሩ መልካም ስራዎችን አምሳያ አላህ ዘንድ የበለጠ ተወዳጅ ምንም አይነት ስራ የለም ብለው ሲናገሩ ሰሃቦች ጠየቁ፣ ያ ረሱላላህ ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ላይ ጂሃድ መፋለምን ቢሆን በ10 ቀን ውስጥ ከሚሰሩ መልካም ስራዎች አይወዳደርም ብለው ጠየቋቸው ለነብዩ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ቃለ ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ላይ ጂሃድ መፋለም እንኳን በእነዚህ 10 ቀናቶች ውስጥ የሚሰሩ መልካም ስራዎችን አይወዳደራቸውም፣ አይደርስባቸውም በደረጃ አሉ። ኢላ ነገር ግን አሉ ረጁሉን አንድ ሰው ኸረጀ ቢነፍሲሂ ወማሊህ ንብረቱንም ህይወቱንም ይዞ ወጣ ፈለም የርጅዕ ሚን ዛሊከ ቢሸይ በህይወቱም ይሁን ወይም ከንብረቱ ምንም ነገር ሳይዝ ህይወቱንም ንብረቱንም በጂሃድ ሰውቶ በወጣበት የቀረ ከሆነ ምናልባት ይሄኛው ሊስተካከለው ይችላል እንጂ የትኛውም መልካም ስራ የተባለ በ10 ቀናቶች ውስጥ የሚሰሩትን አይነት ደረጃ አይስተካከለውም፣ እኩል አይሆነውም በማለት ነብዩ ሰለላሁ ዐለይሂ ወሰለም የምስክርነት ቃልን ሰጥተዋል ማለት ነው። እና እነዚህ ቀናቶች ፊት ለፊታችን ይገኛሉ፣ ልንጠቀምባቸው የሚገቡ ናቸው ማለት ነው። ለምንድነው በላጭነታቸው ይሄን ያክል የገነነው ከተባለ ሐፊዝ ኢብኑ ሐጀር አልአስቀላኒ ዐለይሂ ረህመቱላህ ፈትሁል ባሪ የሚባል ኪታብ አላቸው፣ ቡኻሪን የሸረሑበት ማለት ነው። እንደዚሁም የብሉጉል መራምም ጸሐፊ ናቸው። ወለዚ የظهر أن السبب في امتياز 10 ذي الحجة እነዚህ 10 የዙልሂጃ 10 ቀናቶች የዙልሂጃ የመጀመሪያዎቹ 10 ቀናቶች እኮ ልዩ የሆኑት لمكان اجتماع امهات العباده فيها የዒባዳ ዋና አንኳሮች ስለተሰባሰቡበት ነው። وهي الصلاة والصيام والصدقة والحج ولا يأتي ذلك في غيره ያሉ ኢማም ኢብኑ ሐጀር አልአስቀላኒ ዐለይሂ ረህመቱላህ። እና ለምንድነው ይሄን ያህል ውድ የተደረጉት ውድ የሆኑት ልዩ የሆኑት በምን ምክንያት ነው ከተባለ አሉ والذي يظهر أن السبب في امتياز 10 ذي الحجة لمكان اجتماع أمهات العبادة فيه እነዚህ 10 ቀናቶች ውስጥ ላይ ምን ይሰባሰባል አሉ የዒባዳ እናቶች። ምን ማለት ነው? የዒባዳ ዋናዎቹ ተሰባስበው አንድ ላይ ስለሚገኙበት ነው አሉ። እነዚህ የዒባዳ እናቶች ወይም የዒባዳ ዋናዎች እነማን ናቸው ከተባል الصلاة صلاة والصيام ጾም والصدقة صدقة والحج እነዚህ የዒባዳ ዋናዎች በአንድ ጊዜ ስለሚሰባሰቡባት ነው። እነዚህ አራቱ ወይም የዒባዳ ዋና የተባሉት በአንድ የሚሰባሰቡበት ሌላ ጊዜ የለም። ولا يتأتى ذلك في غيره ከዙልሂጃ ቀናቶች ከ10 ውጪ ሌላ ቦታ ላይ አንድ ሆነው ተሰባስበው አይገኙም። እነዚህ የዒባዳ ዋና አንኳሮች ማለት ነው። እና ለዚህ ነው በላጭነታቸው በማለት ሚስጥሩን ይነግሩናል ማለት ነው።
ሌላው ደግሞ كيف يغتنم المسلم هذه الفرصة ይህን እድል ወይም ይህንን ክፍተት እንዴት መጠቀም ይችላል ሙስሊም የሆነ ሰው ከተባለ التوبة النصوح ተውበት በማድረግ መጠቀም ይኖርበታል ማለት ነው። ሁለተኛ الصيام ጾም በመጾም ሊጠቀምባቸው ይገባል ማለት ነው። ሶስተኛ الإكثار من التحميد والتهليل والتكبير الحمد لله مالتن لا إله إلا الله مالتن الله أكبر مالتن تهليل تكبير تحميد بمابزات من مالتن ندتكل ذكر بمابزات مالتنو توبة ማድረግ አለበት ተውበትን ማብዛት አለበት እንደዚሁም ጾምን መጾም ማብዛት አለበት ማለት ነው በእነዚህ ቀናቶች እንደዚሁም ደግሞ ዚክር ማብዛት አለበት ማለት ነው ሌላው قراءة القرآن والصدقة ቁርአን ማንበብን እንደዚሁም ሰደቃ ማብዛት አለበት ማለት ነው ሌላው صلاة النوافل ትርፍ ሶላቶችን ከፈርድ ሶላት ወይም ከግዴታ ሶላቶች ውጪ ያሉ ትርፍ ሶላቶችን በመስገድ መበርታት አለበት በእነዚህ 10 ቀናቶች ይህንን በማድረግ ትርፋማ ንግድ ይነግዳል ማለት ነው እኛ ንግድ የምናስበው በምንድነው በገንዘብ ነው በብር ነው ነገር ግን ይሄ አይደለም አላህ ተባረከ ወተዓላ ሶላት የሚሰግዱትን ሰደቃ የሚሰጡትን ነው አላህ ተባረከ ወተዓላ ኪሳራ የሌለበት ንግድ ነው እየነገዱ ያሉት በማለት አላህ ተናግሯል ማለት ነው هل ادلكم على تجاره تنجيكم من عذاب اليم አሳማሚ ከሆነው ቅጣት የሚያደናችሁ የሆነ ንግድ ልጠቁማችሁ ሆነ ይላል አላህ ተባረከ ወተዓላ በአላህ ታምናላችሁ በማለት كما في سوره الصف እና ንግድ የሚባለው ለአኺራው መገብየት ግብይት ማድረግ አንድ ሰው ገበያ ከሄደ በኋላ እስከ ቀጣዩ የገበያ ቀን ድረስ የሚያደርሰውን የሚጠቀመውን ነገር ገዝቶ ይመጣል ማለት ነው ቢያንሰው አጋጣሚ ከጎረቤት ሊወስድ ይችላል ነገር ግን የአኺራ ጉዳይ ወይም የዲን ጉዳይ ከጎረቤት ወስዳለው ከአባቴ ወስዳለው ከልጄ ወስዳለው ከጓደኛዬ የሚባል ነገር የለም ማለት ነው يوم لا ينفع مال ولا بنون የዛን ቀን እኮ ንብረት ሀብትና የልጅ ብዛት የማይጠቅምበት ቀን ነው ይላል አላህ ተባረከ ወተዓላ إلا من أتى الله بقلب سليم ሰላማዊ ከሽርክ ከቢድዓ ከኹራፋት ከሐሰድ ከወንጀሎች ከፍስቅና ከንፍቅና ጽድት ንጽት ያለች ነፍስን ወይም ቀልብን ይዞ የመጣ ሰው እንጂ ሲል አላህ ተባረከ ወተዓላ ተናግሯል كما في سورة الشعراء ንጹህ የሆነችን ልብ ይዞ የመጣ ሰው ነው ሊጠቀም የሚችለው እንጂ ብዙ ልጅ ስላለው ብዙ ሀብት ስላለው መልካም ስለሆነ አይጠቀምም ማለት ነው ይሄ አይጠቅመውም እና ማአግና عني ማሊያ ንብረቴ ለኔ ምን አብቃቃልኝ ምን ጠቀመኝ هلك عني سلطانيه እናም ስልጣኔም ከኔ ተወገደ ዱንያ ላይ ንጉስ ባለስልጣን ሊሆን ይችላል ማለት ነው ነገር ግን የዱንያ ስልጣን ምንም የትም አያደርስም ይሄው እንደምናየው ማለት ነው አብዛኛው ጥፋት ነው ነብዩ ሰለላሁ ዐለይሂ ወሰለም እናንተ እኮ ስልጣንን ትፈልጉታላችሁ እናንተ ላይ ኪሳራ ይሆንባችኋል በማለት ተናግረዋል ማለት ነው እንደዚሁም ደግሞ ስልጣንን ለፈለገ ለሆነ አካል አንሰጣውም ስልጣንን በማለት ተናግረዋል ማለት ነው ታዲያ አንዳንድ ሰዎች ስልጣንን ፍለጋ ኢማምነትን ፍለጋ የመስጂድ አባልነትን ፍለጋ ዲናቸውን እየሸጡ ዲናቸውን በጥቂት በዱንያ ጥቅም እየለወጡ የሚገኙበት ጊዜ ነው የፈተና ጊዜ ላይ ነው ያለነው ልንጠነቀቅም ይገባናል ማለት ነው በዚህ አጋጣሚ እና ሰደቃን በማብዛት እንደዚሁም ደግሞ ቁርአን መቅራትን በማብዛት ሱና ሰደቃዎችን በማብዛት ሱና ሶላቶችን በማብዛት ኡድሂያ በማረድም ቢሩል ዋሊደይኒ ወሲለቱል አርሃም ለሁለቱ ወላጆቻችን መልካም በመሆን ለአባት እናቶቻችን ማለት ነው እንደዚሁም ደግሞ ዝምድናን በመቀጠል መልካም ስራ የምንሰራበት ልንጠቀምበት የሚገባ ጊዜ ነው ማለት ነው እነዚህ 10 ቀናቶች ማለት ነው ወንጀልን በመተውና ወደ አላህ በመቀጣጨት ወደ አላህ ልንመለስባቸው ተውበት ልናደርግባቸው የሚገቡ ቀናቶች ናቸው ምክንያቱም ወንጀሎች እኮ የአላህን ትእዛዝ ከመፈጸም ያግዳሉ ይላሉ ማለት ነው የአላህን ትእዛዝ ለመፈጸም በጣም ያግዳሉ ወንጀሎች ሊኖሩ ይችላሉ ነገር ግን በየቀኑ ወንጀሎቻችንን እየቆጠረን ወደ አላህ ተውበት ልናደርግባቸው ይገባል ማለት ነው ቀደምቶቻችን ወንጀላቸውን ይቆጥሩት ነበር ምክንያቱም ብዙ አፋቸውን አይከፍቱም ብዙ እጃቸውን ደግሞ አይዘረጉም ነበር ማለት ነው የተቆጠቡ ነበሩ ሰለፎቻችን ረሂመሁሙላሁ ተዓላ ወረዲየ ዐንሁም በጣም ቁጥብና ጨዋ ስለነበሩ የሰሩትን ስህተት የሰሩትን ወንጀል ለ40 አመታት እንኳን አይረሱትም ነበር
ያኒ የዛሬ 40 ዓመት እኮ ይሄን ወንጀል ሰርቻለሁ ብለው ያስቡ ያኒ ይቆጥሩት ነበር ማለት ነው። ከዛ ተውበትም ያደርጉለት ነበር። ተውበትም አድርገውለት ደግሞ ያኒ በቃ አላህ ምሮኛል ብለው ችላ አይሉትም ነበር፣ ያውቁት ነበር። እኛ ግን ዛሬ እንኳን ከነጋ ስንት ወንጀል እንደሰራን አናውቀውም፣ ወላሂ አናውቀውም ብዙዎቻችን ማለት ነው። ኢላ ማ ረሂመ ረቢ። ነገር ግን ለአላህ ተባረከ ወተዓላ ባሮች አሉት። ኢነ ሊላሂ ዒባደን ፉጠና ተረኩ ዱንያ ወኻፉ ልፊተና ይባላል ማለት ነው። እና ዱንያን የተውና ለአኺራ ለዲን ያደሩ የዲን ዘበኛ የአላህ ወታደሮች አሉ። እነዛ የአላህን ድንበር በመጠበቅ ያኒ የአላህን ዲን በመማርና በማስተማር ላይ የተጠመዱት ያኒ የት ሄደው ሐሜት ያማሉ? የሐሜት ቦታ አይሄዱም፣ ስርቆት ቦታ አይጠጉም፣ እንደዚሁም ደግሞ ቢድዓ ሰፈር አይነካኩም፣ እንደዚሁም ደግሞ ሽርክ ሰፈር ያኒ አይገቡም። ታዲያ ወንጀላቸውን ይቆጥሩት ነበር ይባላል ማለት ነው። በወንጀላቸውን በጣታቸው ራሱ ይቆጥሩት ነበር፣ በወረቀት ጽፈው ያስቀምጡት ነበር ማለት ነው። ለምን ያኒ ተውበት ሊያደርጉ ሲያዩት ያስታውሱታል፣ ተውበት ያደርጋሉ ማለት ነው። እኛ ግን በአይናችን የሰራነው ዛሬ እንኳን የሰራነው በአይናችን ስንት ወንጀል አለ። በምላሳችን የምናጭደው የምናመርተው ስንት ወንጀል አለ ማለት ነው። የምንዘራው የምናመርተው ስንት የምንሸምተው ወንጀል አለ ማለት ነው። ተውበት ልናደርግ ይገባናል። በተለይም ደግሞ ያኒ በአስርቱ ውድ ቀናቶች ውስጥ ከምንሰራቸው ዒባዳዎች ውስጥ አንዱ ምንድነው? ወደ አላህ መመለስ ተውበትን ማድረግ ነው ማለት ነው። እና ወደ አላህ ካልተመለስን ተውበት ካላደረግን ከወንጀሎቻችን ሰደቃም ይሁን ጾምም ይሁን ስግደትም ይሁን ልንፈጽም በጣም ያዳግተናል ማለት ነው። ምክንያቱም ያኒ ሸይጣን በወንጀል መረብ ወጥሮ ይዞናልና ያንን መረብ ሳንበጥስ ወደ መልካም ለመራመድ ያግደናል ማለት ነው። መጀመሪያ ተውበት በማድረግ ከወንጀላችን ጽድት ውልውል ለማለት ዝግጁ መሆን አለብን። 10ን ዚልሂጃ ቀናቶች ደግሞ መጠበቅም የለብንም። ያኒ ባለንበት ሰዓት ተውበት ልናደርግ ይገባናል። ምክንያቱም ያኒ ኢነል መውተ ያእቲ ፈጅአ፣ ሞት እኮ የሚመጣው በድንገት ነው። 10ቱን ቀናቶች ይቅርና ከዚህ መስጂድ እንኳን መች እንደምንወጣና በምን ሁኔታ እንደምንወጣ ላናውቀው እንችላለን። ምናልባት በሁለት እግራችን ገብተን ሊሆን ይችላል፣ በሰዎች ትከሻ ልንወጣ እንችላለን። ምናልባት በሁለት እግራችን እንኳን ከዚህ ቤት ከመስጂድ ብንወጣ ማለት ነው ከወጣን በኋላ ምን አይነት ችግር ሊያጋጥመን እንደሚችል ወይም ደግሞ ምን አይነት ስኬት ያኒ እንደሚደርስብን አናውቅም ማለት ነው። ታዲያ ይሄን ወደ አላህ Subhanahu Wa Ta'ala አስደግፈን እኛ ግን ቆመንም ቁጭ ብለንም ተኝተንም አላህን ያስታወስን ያኒ ለወንጀላችን ተውበት ልናደርግ ይገባናል ማለት ነው። እና ተውበት ስናደርግ ነው ሌሎች ጣዓዎች የአላህን ትእዛዝ መፈጸም የሚባለው ነገር ገር የሚሆንልን ተውበት ስናደርግ ነው፣ ከወንጀል መረብ ስንወጣ ነው ማለት ነው። አላህ ለሁላችንም ገር ያድርግልን። ሌላው ሲያም ነው ማለት ነው። ያኒ يسن للمسلم أن يصوم هذه الأيام እነዚህን ቀናቶች መጾም ሱና ነው፣ ግዴታ አይደለም። ጾም ግዴታ የተደረገው የረመዳን ወር ብቻ ነው። ከረመዳን ወር ውጪ የለም፣ ግዴታ ጾም የለም። ባይሆን ሱና ጾሞች ግን በጣም ብዙ ጾሞች አሉ። የሸዋል ወርን 6ቱን ቀናቶች ጾም ልንወስድ እንችላለን። ይሄው ፊት ለፊታችን ያለውን 10ን የዙልሂጃ ቀናቶች ጾም ልንወስድ እንችላለን። አያመል ቢድን ጾም ልንወስድ እንችላለን። ያኒ በርካታ ጾሞች አሉ፣ የሱና ጾሞች ናቸው። እነሱን ልንጾም ይገባል ማለት ነው። 10ቱ ቀናቶች ላይ ማለት ነው። የመጀመሪያዎቹ 10ቶች ናቸው የሚቆጠሩት። በእነዛ ውስጥ ከምንሰራቸው ዒባዳዎች ውስጥ አንዱ ጾም ነው ማለት ነው። ወይም ደግሞ የገራለትን ያህል 9 ናቸው ቀናቶቹ። 10 የሚባሉት ከዒዱ ቀን ጭማሪ ነው። ታዲያ 9ኙን ቀናቶች ልንጾም ያኒ ሱና ይሆንልናል ማለት ነው። ያኒ ከ9ኙ ደግሞ ከፊሉንም መጾም እንችላለን ማለት ነው። ከ9ኙ ቀናቶች ማለት ነው የጠበቀው ልንጾምበት ጥብቅ የሆነው ሱና መቼ ነው? የውሙ ዓረፋ፣ የዓረፋ ቀን። ዓረፋ ማለት 9ኛው ቀን ማለት ያኒ ሙህሪም ያልሆኑ ሰዎች ወይም ሐጅን ያልሐረምን የሆኑ ሰዎች 9ኛውን ቀን መጾም ያኒ የጠበቀ ሱና ይሆናል ማለት ነው። ታዲያ ሐጅ ለሐረሙ ሰዎች ሱናነት የለውም። ሐጅ ላልሐረሙ ሰዎች ወይም ለሐጅ ያልሄዱ ሰዎች ናቸው ያኒ ሱና ነው ይጾሙ የተባለላቸው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? ሶያሙ የውሚ ዓረፋ፣ የዓረፋን ቀን መጾም። የዓረፋ ቀን ሲባል እዚህ ጋር ልናሰምርበት ይገባል። የዒዱ ቀን ማለት አይደለም። ከዒዱ ቀን አንድ ቀደም ብላ ያለችው ቀን ነች። የዒዱ ቀን 10 ነው። የዙልሂጃ ቀን 10 ነው። የውሙ ዓረፋ የምትባለዋ ደግሞ 9ኛዋ ቀን ናት ማለት ነው። እና ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? ሶያሙ የውሚ ዓረፈተ፣ የዓረፋን ቀን መጾም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አህተሲቡ ዐለላሂ
በአላህ ተስፋ አደርጋለሁኝ አን ዩከፍረ السنة التي قبله والسنة التي بعده ሱብሃንአላህ ወላሂ ይሄው ትልቅ ማሳበሻ የወንጀላችን ማጠቢያ ተዘጋጅቶልናል በአንድ ቀን ጾም ማለት ነው። አላህ ተባረከ ወተዓላ ያኒ የረመዳን ጾምን ከጾምን በኋላ የሸዋልን ጾም እንድንጾም ደንግጎልናል በሱናነትም ማለት ነው። ዙልሂጃ ደግሞ ዙልቂዳን አሳልፈን ዙልሂጃ ላይ ያኒ አንዲት ቀን አለች ማለት ነው። ያችን ቀን መጾም ደግሞ ትልቅ ደረጃ እንዳለው አላህ ተባረከ ወተዓላ በነብዩ አንደበት ነግሮናል እና ትልቅ እድል ነው ማለት ነው። ነቢያቶች እንኳን በመልካም ነገር ይሽቀዳደሙ እንደነበረ ካኑ ዩሳሪዑነ ፊል ኸይራቲ ወየድዑነና ረገበን ወረሀበን ወካኑ ለና ኻሺዒን በማለት ሱረቱል አንቢያ ላይ አላህ ተናግረዋል። ታዲያ በመልካም ስራ ላይ ይሽቀዳደሙ ነበር። አላህ ተባረከ ወተዓላ ፈኢዛ ፈረግተ ፈንሰብ ያኒ አንድን መልካም ስራ እንደጨረስክ ወደ ሌላኛው ተጠጋ በማለት አላህ ተናግሯል ማለት ነው። ነብዩም ሰለላሁ ዐለይሂ ወሰለም መልካም ስራን ሙእሚን እኮ መልካም ስራን አይጠግብም ሐታ የኩነ ሙንተሃሁል ጀነ ማረፊያው ሄዶ ህይወቱ አልፎ ያኒ ማረፊያው ጀነት እስኪሆን ድረስ በማለት ተናግረዋል ማለት ነው። እና ከመልካም ስራ ጠገብን ልንል አይገባንምና ይሄው የዙልሂጃ 9 ቀናቶች በተለይ ደግሞ 9ኛዋ ቀን ያኒ ትልቅን እድል ትልቅን የወንጀል ማጠቢያ ይዛ እየመጣች ነው። እኛ ዝግጁ ሆነን ልንጠብቅ ይገባናል ማለት ነው። በአላህ ላይ ተስፋ አደርጋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም የውሙ አረፋን መጾም አህተሲቡ ዐለላህ አን ዩከፍረ السنة التي قبلها የባለፈውን አንድ አመት ወንጀል ያሳብሳል ብዬ በአላህ ተስፋ አደርጋለሁ አሉ ነብዩ ናቸው ያሉት። የአንድ ቀን ጾም የአንድ አመትን ወንጀል ወደፊት والسنة التي بعده የአንድ አመትን ወንጀል ደግሞ ወደኋላ የሁለት አመት ወንጀል በአንድ ቀን ጾም ማለት ነው። አያችሁ ከዚህ የበለጠ ትርፋማ ንግድ አለ የለም ወላሂ። ስለዚህ አላህ ተባረከ ወተዓላ ያዘጋጀልን ትልቅ እድል ነው ልንጠቀምበት የሚገባ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ይህንን እድል እንድንጠቀም እያጓጉንና እየተናገሩልን ያለው ማለት ነው። በአንድ ቀን ጾም ያለፈውን አንድ አመት ወንጀል የሚመጣውን አንድ አመት ወንጀል ያስምራል ብለው ነብዩ ሰለላሁ ዐለይሂ ወሰለም ኢማሙ ሙስሊም በዘገቡት ዘገባ ላይ ተናግረዋል ማለት ነው። ሌላኛው ዚክር ማብዛት ነው። وهي سنة مهجورة قال صلى الله عليه وسلم فأكثروا فيهن من التهليل والتكبير والتحميد رواه أحمد إمام أحمد بزقبت حديث نبي صلى الله عليه وسلم من بلوالو فأكثروا فيهن بنزيه كاناتوش أبزو باتشو من التهليل لا إله إلا الله مالة والتكبير الله أكبر مالة والتحميد الحمد لله مالة አብዙባቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ይሄ ብዙዎቻችን ዘንድ የተረሳና የተዘናጋንበት ርዕስ ሆኖ እናገኘዋለን ማለት ነው። ሌላው ቂራአቱል ቁርአን ወሰደቃ ቁርአንን ማንበብ ቁርአን የአላህ ንግግር ነው ልንፋረድበት የሚገባ ነው። ፊህ ሽፋኡን ሊናስ ፈውስ ያለበት ነው ብለን እናምናለን። በተጨማሪም ደግሞ በእነዚህ 10 ቀናቶች ውስጥ ያኒ ቁርአን ማብዛት ቁርአን ማንበብን ማብዛት ይጠበቅብናል ማለት ነው። ቁርአን መቅራትን ማብዛት ይጠበቅብናል። አልኢጅቲሃዱ ፊ ختم القرآن ቁርአንን ለማክተም ቁርአንን ለማንበብ ባይሆን ከተደቡር ጋር ነው እንጂ ዝም ብሎ ያኒ በምላሳችን ብቻ ወደ ልባችን አንድም ሳያልፍ በምላሳችን ብቻ አነብንበን ማለፉ አይደለም። ቁርአንን ለማክተም መጣር ማለት ያኒ ቁርአንን ዝም ብሎ አነብንቦ ከጉሮሯችን ወደ ታች በማያልፍበት ደረጃ ዝም ብሎ ምንድነው የቀራሁት ቅድም ስለምንድነው እየተናገረ ያለው የሚለውን ሳናስተውልና ተደቡር ሳናደርግ ሳናስተነትን ማነብነቡ ሳይሆን ያኒ ከተደቡር ጋር ያኒ ኢስቲቃማ ሙላዘማ አድርገን ቁርአንን እንድናነብ ያኒ ሱና ተደርጎ ተደንግጎልናል ማለት ነው። ሰደቃዎችን መሰዋት للفقراء والمساكين والمشاريع الخيرية ለመልካም ስራ የሚሳተፉትን ለሚስኪኖች ለድሆች ያኒ ሰደቃን መስጠት ይኖርብናል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም መግቢያችን ላይ እንዳየነው ምን ብለዋል? በእነዚህ 10 ቀናቶች ውስጥ ያኒ የሚደረጉ መልካም ስራዎች የሚሰሩ መልካም ስራዎች በሌላ ጊዜ ከሚሰሩት በምንም አይገናኝም ብለዋል ማለት ነው። እና ሌላኛው በእነዚህ 10 ቀናቶች ላይ ልናበዛቸው ከሚገቡ ሱና ተግባራት ምንድነው? ሱና ሰላቶችን ማብዛት ራዋቲብ የሆኑ ሱናዎችን በመስገድ ላይ ልንጠነክር ልንበረታ ይገባናል። ቤት ላይ ብንሰግዳቸው ደግሞ ሱናዎችን ያኒ የበለጠ ይሆንልናል ለወንዶችም ለሴቶችም። የዱሃ ሰላትን በመስገድ ላይ ወቂያም الليل ያኒ የሌሊት ሰላትን በመቆም فإن العمل الصالح يضاعف في هذه الأيام እጥፍ ድርብ ነው የሚደረገው በእነዚህ ቀናቶች የተሰሩ ስራዎች ማለት ነው። ኡድሂያም በማረድ ላይ ያኒ
ሐሳቡ ሊኖረን ቁርጥ ያለ ሐሳብ ሊኖረን ይገባል። ሊመን استطاع ባይሆን ይሄ ለቻለ ሰው ነው። ማረድ የቻለ ሰው ማረድ ይኖርበታል። وهي ሱነቱ የነብዩ ኢብራሂምም ሱና ነው የነብዩ ሙሐመድም ጎዳና ነውና ታዲያ ይሄ የቻለ ሰው ኡድሂያን ማረድ ይኖርበታል ማለት ነው። ሌላኛው ቢሩል ዋሊደይኒ ወስለቱል አርሃም ለወላጆች መልካም መሆን ዝምድናን መቀጠል ያኒ ዒባዳ የተባሉትም ሁሉንም ያኒ እዚህ ቦታ ላይ ለናሙና ያክል ነው ያስቀመጡልን እንጂ መልካም ስራ የተባሉትን ማብዛት እንደሚኖርብን ግልጽ ማስረጃዎች መጥተዋል ማለት ነው። فهي من احب الاعمال بر الوالدين ወላጆችን መንከባከብና ያኒ ዝምድናን መቀጠል من احب الاعمال الى الله አላህ ዘንድ በጣም ውድና የበለጠ ተወዳጅ ከሆኑ መልካም ስራዎች ውስጥ ነው بر الوالدين الله تبارك وتعالى وقضى ربك الا تعبدوا الا اياه قال بوهلا وبالوالدين احسانا واعبدوا الله ولا تشركوا به شيئا وبالوالدين احسانا እያለ ተናግሯል ማለት ነው። ወላጆችን መንከባከብ ያኒ ትልቅ ደረጃ ያለው ነው። ወላጆችን መበደል ደግሞ ትልቅ ወንጀል ነው። ነብዩ ሰለላሁ ዐለይሂ ወሰለም ሪዳላህ في رضا الوالدين يا الله ውዴታ የሚገኘው በወላጆች ውዴታ ውስጥ ነው ብለዋል። የአላህ ቁጣ ደግሞ በወላጆች ቁጣ ውስጥ ይገኛል ብለዋል ማለት ነው። ታዲያ ወላጆቹን አስቆጥቶ አላህን አስደስታለሁ ማለት ይሄ የማይታሰብ ነገር ነው። ወላጆቹን አስደስቶ ነው አላህን ማስደሰት የሚቻለው። ምክንያቱም ወላጆቻችሁን አስደስቱ ታዘዟቸው ብለዋል አላህ ተባረከ ወተዓላ። አንሽኩር ሊ ወሊዋሊደይከ ኢለየ المصير እኔንም አመስግነኝ ወላጆችህንም አመስግን ይላል አላህ ተባረከ ወተዓላ። وإن جاهداك على أن تشرك بما ليس لك به علم فلا تطيعهما ነገር ግን ምንም ዕውቀቱ በሌለህ ነገር ላይ ወይም በወንጀል ነገር ላይ ቢያዙህስ فلا تطيعهما እንዳትታዘዛቸው። በሽርክ ነገር በቢድዓ ነገር በወንጀል ነገር ቢያዙህ ግን እንዳትታዘዛቸው በማለት አላህ ተናግሯል ማለት ነው። ታዲያ በወንጀል ነገር መታዘዝ ማንንም ቢሆን በወንጀል ነገር መታዘዝ አይፈቀድም። ግልጽ ነው። አላህን በሚያስቆጣ ስራ ላይ ወላጆችን መታዘዝ አይፈቀድም። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ላ ጣዓተ ሊመኽሉቂን ፊ መዕሲየቲል ኻሊቅ አላህን በሚያስቆጣ ነገር ፍጡራኑን መታዘዝ አይፈቀድም ብለው ስለተናገሩ ማለት ነው። ወላጆቻችንን ስንታዘዛቸው በመልካም ነገር ማለት ነው በመልካሙ ነገር እንታዘዛቸዋለን። በጥሩ ነገር ወይም ወንጀል ባልሆነው ነገር እሺ መርሃባ እንላቸዋለን። ይሄ ሲጀመር ያኒ ለዲናቸውም ለኢስቲቃማ በጣም ይረዳቸዋል። በሽርክ ላይ ካሉ እንኳን ማለት ነው እኛ መልካም ስንልላቸው መልካም ስነ ምግባር ስናሳያቸው ወደ ተውሂድ እንዲመለሱ ወደ አለንበት ሰለፊያ ያኒ ወደ ተውሂድ ወደ ሱናው እንዲመለሱ ሰበብ ይሆናቸዋል ማለት ነው። እና ስነ ምግባራችንን ማስተካከል ይኖርብናል። ያ ባጊል ኸይሪ አቅቢል እንላለን። ያኒ መልካም ፈላጊ ሆይ ተሽቀዳደም ና ወደፊት እንላለን። فهذه ايام معدودات እነዚህ እኮ ጥቂት ቀናቶች ናቸው በጣት የሚቆጠሩ 10 ቀናቶች ናቸው ወይም 9 ናቸው። وساعات مباركات የተባረኩ የአላህ በረከት የሚንቧቧባቸው ደግሞ ሰዓታት ናቸው ማለት ነው። ታዲያ ልንሽቀዳደም ይገባል ልናውቅ ይገባል አላህ ተባረከ ወተዓላ ምህረትን እንደሚያደርግልን ተውበት ካደረግን ተውበታችንን እንደሚቀበለንና ያኒ መልካም ስራዎቻችንን ከሰራን በሳሊህ ንያ ካበዛን ያኒ ሊቀበለን አላህ ተባረከ ወተዓላ ቃል ገብቷል። ዱዓ ልናበዛ ይገባናል። አላህ ለምኑኝ ይቀበላችኋለሁ እኔን ከመለመን የሚኩራሩት ደግሞ ጀሃነምን የተወረዱ ሆነው ይገቧታል ብሎ አላህ ተባረከ ወተዓላ ተናግሯል ማለት ነው። اللهم بلغنا 10 ذي الحجة አላህ ሆይ ያኒ እነዚህን ውድ ቀናቶችን አድርሰን وأعنا فيها على ذكرك وشكرك وحسن عبادتك በእነዚህም ውድ ቀናቶች ደግሞ አድርሰን ስታበቃ አንተን ለማመስገን አንተን ለመዘከር ከመልካም ሰዎች ጋር ከመልካም ባሮችህ ጋር ለመመደብ ያኒ እንድንሯሯጥ እንድንሽቀዳደም አግዘን እያለን نكتفي بهذا المقدار والله تبارك وتعالى أعلم وعلمه أتم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. سبحانك اللهم وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك. السلام عليكم ورحمة الله وبركاته.